ኸይር። እሺ ስምንተኛው ፊደላችን ደግሞ ዳል ዳል ዳል። ይህም ከምላስ ከሚወጡ ፊደሎች ውስጥ አንዱ ነው። ስለዚህ ስናወጣ ወደ አማርኛው ደረቁ ዳል ብለን እንዳናወጥ ማለት ነው። ከሱ ጋር መመሳሰል የለበት። ዳል ዳል። ኸይር። ፊደል ደግሞ ዛል ዛል ምላሳችን። ይህም ወከዛሊክ ከሊሳን ከመላሳችን ከሚወጡ ፊደሎች ውስጥ አንዱ ሲሆን ዛል ስናወጣ መላሳችን መውጣት ይጠበቅብናል ማለት ነው። ዛ መላሳችን አውጥተን ነው መንቀር ማለት ነው። ዛል ዛል። ኸይር። አስረኛው ፊደል ደግሞ ሮ ሮ። ይህም ተመሳሳይ ከምላስ ከሚወጡ ፊደሎች ከሊሳናችን ከመላሳችን ከሚወጡ ፊደሎች ውስጥ አንዱ ነው። ይህኛውም ያው እንዳይበዛበት ተክራር እንዳይበዛበት ሮ እንደዚህ ካለው ይህም ስህተት ነው አቀራራችን ማለት ነው። ሮ ለዛ መሆን የለበትም። እንደገና ደግሞ የሆነ መደበቅም የለበትም። ሮ በጣም ካረቅ ነው ደግሞ እንደሆነ ይደበቅብናል። እንደዛ መደበቅ የለበትም። ሮ። ቀጣዩ ፊደላችን ደግሞ ዛ። እዚህ ጋር ደግሞ ምንም አይነት ምላስ አናወጣም ማለት ነው። እዚህ ጋር ሁለት የሚመሳሰሉ ፊደሎች እዚህ ጋር ዛር አለ። እዚህ ጋር ደግሞ ዛ መላሳችን አይወጣም ማለት ነው። ዛ መላሳችን ሳናወጣ ነው የምንቀረው ማለት ነው። ይሄኛው ፊደል ደግሞ ወከዛሊክ ይህም ከመላሳችን ጠረፉ ሊሳን ከመላሳችን ጫፍ ክፍል የሚወጡ ፊደሎች ውስጥ አንዱ ነው። ዛ መላሳችን ሳናወጣ ማለት ነው። ከዛ በቀጠል የምናገኘው ፊደል ራና ዛ ተመሳሳይ ናቸው። ራና ዛን ብንለየው በምንድን ነው? በነጥባቸው ማለት ነው። ራ ምንም አይነት ነጥብ የለውም። ዛ ደግሞ ነጥብ አለው ማለት ነው። ወከዛሊክ ዳል ምንም አይነት ነጥብ የለውም። ዛል ደግሞ ነጥብ አለው ማለት ነው። ስለዚህ በነጥብ እንለየዋለን ማለት ነው። ኸይር። ያቁም የነበረው ሐርፉ ዛ ፊደል ያቁም የነበረው ይህ ፊደል ደግሞ ከመላሳችን ከሚወጡ ፊደሎች ናቸው። ጠረፉ ሊሳን የመላሳችን የጫፏ ክፍል ላይ ከሚወጡ ፊደሎች ውስጥ የሚገኙ ፊደል ሲሆን ይህ ፊደል በምንወጣበት ጊዜ መላሳችን ወደች መውጣት የለበትም። እንደምትመለከቱት አይወጣም መላሳችንን ካወጣን ወደዚህ ይመጣብናል ማለት። ስለዚህ ፊደሎቹን ስናወጣቸው ይሄኛውን ፊደል ስናወጣው መላሳችን ስናወጣ መውጣት ይጠበቅብናል ማለት ነው። ዛ በዚህ መልኩ ማውጣት ይጠበቅብናል። ቀጣይ ፊደላችን እንደሚሆነው ሐርፉ ሲን። ይሄኛውም ተመሳሳይ ዛና ሲን ተመሳሳይ መኽረጅ ካላቸው ፊደሎች ተመሳሳይ እነዚህ ናቸው። ዛ ሲንና ሷድ ተመሳሳይ ነው መኽረጃቸው። ተመሳሳይ ቦታ ነው የሚሉት። ተመሳሳይ ቦታ ነው ሶስቱ የሚሉት። ዛ ሲን ሷድ ልዩነት አላቸው። ዛና ሲን አይወፍሩም፣ ላኪን ሷድ ይወፍራል። ይሄ ነው የተወሰነ ልዩነት አላቸው እንጂ መኽረጃቸው ተመሳሳይ ነው። ዛ መለሳችንን በዚህ መልኩ አናውጥም ማለት ነው። ምናልባት ካወጣ ነው ወደ ማን ይሄድብናል? ወደ ዛል እዚህ ጋር ማለት ነው ተብለናል። ሌላም አንድ ወርታችን የሚወጣ አለ እዚህ ጋር እዚህ ከዚህ ጋርም እንዳይመሳሰልብን ስለዚህ መለሳችንን ሳናውጣ ነው መቅራት ያለብን ማለት ነው። እዚህ ጋር ስንደርስ እናወራለን ብዬ ነው መልኳችሁ። ሐርፍ ሲን ቀጣይ ፊደላችን ደግሞ ሐርፍ ሲን ተመሳሳይ መኽረጅ ካላቸው ፊደሎች ውስጥ ነው። ሲንና ሺን ተመሳሳይ ናቸው። ይሄኛው ሺን ይባላል። ሐርፍ ሺን ይሄኛው ሐርፍ ሺን ይባላል። እኛ ደግሞ ሐርፍ ሲን እቺ ሲን ነው የምትባለው፣ እቺ ደግሞ ሺን ነው የምትባለው። እቺኛዋ ሲን የምንላት ፊደል ከነዛ ጋር ተመሳሳይ መኽረጅ እንዳላቸው ብያቸዋለሁ። ምናልባት ግን ሲንና ሺንን ለመለየት ከፈለገን ግን ሲን ምንም አይነት ነጥብ የላትም። ሺን ደግሞ 3 ነጥብ አላት ማለት። ስለዚህ 3 ነጥብ ያላት ከሆነች ሺን ኸይር። እሺ ከሺን ቀጥለን ደግሞ የምናገኘው ሶድ ሲን ዛ ሶድ ተመሳሳይ መኽረጅ ነው። ሶድ ምን አለው? ትንሽ የመወፈር ባህሪ ያለው ወፈር አድርገን የምንወጣው ፊደል። ሳ አንል ወይ ደግሞ ፋ አንል። እንደዚህ ያልካል ከማን ጋር እናመሳስለዋለን? ፋ ካለ ከዚህ ጋር እናመሳስለዋለን። ከፋ ፊደል ሐርፍ ፋ ጋር ከዚህኛው ፊደል ጋር እናመሳስለዋለን። ስለዚህ መቅራት ያለብን እንዴት ነው? በሳ ከቀጠልነው ደግሞ በሲን ሊቀራ ነው። ሳ ብለን ሊቀራ ነው። ስለዚህ ወፈር አድርገን ሶድ ኸይር። በዚህ መልኩ እንቀራዋለን ማለት ነው። ቀጣይ ፊደል ከሷድ ጋር ተመሳሳይነት ያለው አጻጻፉ ተመሳሳይ
የሆነው ፊደል ደግሞ ቀጣዩ ፊደል ምንድን ነው? ቦድ። ይህ ፊደል ደግሞ ከሷድ ጋር ተመሳሳይ ናቸው። ቦድ ምን አለው? አንድ ነጥብ አለው። በእሱ መለየት እንችላለን። ምናልባት ቦድ የሚወጣበት መክረጅ ደግሞ የት ነው? ሐፈቱ ሊሳን የመላሳችን የጎን ክፍል ላይ የሚወጣ ፊደል ማን? ቦድ ቦ ቦ ቦ ቦድ ቦድ። ስለዚህ ይሄኛው ከማን ጋር እንደመሳሰልብን አንደኛ ከዳል ጋር እንደመሳሰልብን ዳድ ማለት የለብንም። ይሄ ኤክስ ነው፣ ትልቅ ስህተት ነው። ከዛ ውጭ ደግሞ አማርኛውም እንዳይሆንብን ደረቁ ማለት ነው። ዳድ ዳድ፣ ይሄኛውም ትልቅ ስህተት ነው። ስለዚህ ቦ ቦ ቦድ አው አው ቦ ዲ ዲ ዱ አው። ስለዚህ እነዚህ ፊደላቶች ቦድ በዚህ መልኩ ማውጣት አለብን ማለት ነው። ከአረብኛ ፊደሎች ውስጥ በጣም ከባድ ከሚባሉ ፊደሎች ውስጥ አንዱ ይሄ ቦድ ስናወጣው ትንሽ አስቸጋሪ ባህሪ ያለው። ቀጣዩ ፊደላችን ደግሞ ኦ። ኦ እና ቫ ተመሳሳይ አጻጻፍ ያላቸው። ቫ አንድ ነጥብ አለው። ኦ ኦ። ይሄኛውም ከአማርኛው ጣ ጋር እንደመሳሰለ ጣ ላ። ይሄኛው ካደረገን ኤክስ ነው፣ ትልቅ ስህተት ነው። ወፈረ ስለሚል ተፍኺም አለው ኦ ኦ። ስለዚህ ይሄኛውን በዛ መልኩ እናወጣለን። በዛ ላይ ቀጣዩ ደግሞ ፊደል ደግሞ ቮ ቮ። እዚህ ጋር ቅድም ተነጋግረን ነበር። ዘ ምላስ ይወጣል፣ ዛ ምላስ ይወጣል፣ ቮ ምላስ ይወጣል። ስለዚህ ሁለቱ ተመሳሳይ ስለሆኑ በመለያቸው ይሄኛው ምን ይሆናል? ተፍኺም አለው፣ ይወፍራል። ይሄኛው ግን የለውም። ይሄ ሳይወፍር ነው የምንቀረው፣ ይሄኛው ግን ወፍረን ነው የምንቀረው። ቮ ቮ። ይሄኛውስ ምላስ ይወጣል ግን አይወፍርም፣ ምላስ ይወጣል ግን ይወፍራል። ይሄ ምላስ አይወጣም፣ ምላስ ይወጣል አይወፍርም፣ ምላስ ይወጣል ይወፍራል። ስለዚህ ቮ ዘን ኸይር። ቀጣይ ሁለት ተመሳሳይ ፊደሎች ይታዩኛል። አይን እና ገይን። አይን አይን ዓ ዓ አይን። ይሄኛው እነዚህ ቮ የሚወጣበት መክረጅ ቫ እና ጣ ሁለቱም ከምንድን ናቸው? ከምላስ ከሚወጡ ፊደሎች ውስጥ ናቸው። ወደ አይን ስንል አይን የምላስ የጉሮሮችን መካከለኛው ክፍል ወሰጡል ሐልቅ ብለን የምንጠራው የጉሮሮችን መካከለኛው ክፍል ላይ የሚወጣ ፊደል ነው። አይን አይን ዓ ዓ። ከማን ጋር እንደሚመሳሰልብን? ከሐምዛ ጋር ተመሳሳይ እንደሚመሳሰል አይን እና ካል ይሄ ትልቅ ስህተት ነው። አይን አይባልም። ዓ ዓ ዓ አይን አይን። ስለዚህ ይሄ ፊደል ነው። ከአይን ቀጥሎ ደግሞ ገይን ገይን ገይን። ከአይን ቀጥሎ ያለው ደግሞ ፊደል ገይን ነው። አይን ከማን ጋር የሚወጣው? ወሰጡል ሐልቅ ቅድም ያልኳችሁ ሐ ሐና አይን ተመሳሳይ መኽረጅ ያላቸው። ገይን እና ኸ ተመሳሳይ መኽረጅ ያላቸው። የጉሮሮችን የላይኛው ክፍል አፋችን ቅርብ የምናገኘው የጉሮሮችን ክፍል የሚወጣው ፊደል ማን ነው? ገይን። ይሄኛው ከአማርኛው ገ ጋር እንዳይመሳሰልብን ገይን ካል ይሄም ትልቅ ስህተት ነው። ገይን አንልም፣ ገይን ገይን። ስለዚህ በዚህ መልኩ መቅራት ይጠበቅብናል። ቀጣይ ፊደል ደግሞ ከከንፈር ሆድ የሚወጣ ፊደል ነው። ያኒ በጥኑ ሸፋን የከንፈራችን ሆድ የሚወጣ ፊደል ፋ። የላይኛው ጥርሳችን ከታችኛው የከንፈራችን ሆድ ክፍል ጋር በአንድ ሲገናኝ የሚወጣ ፊደል ፋ ፋ እፍ ፋ። ይህም ተመሳሳይ ከከንፈራችን ከሚወጣ ፊደሎች ውስጥ ነው።